እሺ የሆነ ነገር ላደርግ ነበርና መጀመሪያ አንተን ላናግርህ ብዬ ነው። ቆይ ቤት ነው ወይስ የት ነህ? አሁንማ ስራ ቦታ ገባሁ። ወይ ሱራ ደግሞ ቆይ እንገናኛለን ተባብለን የለ እንዴ? መጀመሪያ እኔን አታናግረኝም ነበር? ያው ገብቼ እወጣለሁ ብዬ ነው። እውነት? ስለዚህ አሁን ትመጣለህ? ልውጣ፣ በጣም አስቸኳይ ነው። አሁን? አዎ አሁን። እሺ በቃ እወጣለሁ። እሺ የሆነ ቦታ ሆነና በቃ ቴክስት አድርግልኝ። አዎ ቶሎ መመለስ ስላለብኝ ቶሎ ብለሽ ውጪ። እሺ አሃ ይሄ ወጣ ነው ማለት ነው። ስለዚህ ልከተለ ይገባል። ጤና ይስጥልኝ የሐረግ ድራማ ፋሚሊዎች፣ የሐረግ ድራማ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ ሐረግ ድራማ እንዴት አያችሁት? ሐረግ ድራማ እንዴት አያችሁት? እንግዲህ ሐረግ ድራማ በጣም ደስ የሚልና አሪፍ አካሄድ ነው። በጣም አሪፍ አካሄድ ነው። አሪፍ አካሄድ ነው ሲሄድ የነበረው። በጣም ተመችቶኛል። እናንተ ይህንን ክፍል እንዴት አያችሁ? እንዴት አያችሁ? በለው እኔ ተመችቶኛል። በተለይ ፋይቱ የሌለ ነው የተመቸኝ። የሌለ ማለት ነው። ፋይቱ የሌለ ነው የተመቸኝ። ቃል እና ሱራ አንድ ሁለት ሲሉ ነበር፣ ሲደባደቡ ነበር እና ቃል እንግዲህ ፂን ለማውራት ሲሞክር ነበር። እንዳያችሁት ፂን ለማውራት ሲሞክር ሲጥር ነበር። በዛን ታይም ላይ ነው እንግዲህ ፂን እጇን ያዘ ሲያረጋት ቃል ብቅ ነው ያለው እና ሲያያቸው አበደ። እንዴት እጇን ትይዛታለህ? እንዴት ብሎ የሌለ ነው ያበደው፣ የሌለ ነው የነቀረው። ተገቢም ነው እንደዛ መሆኑ። ሱራ እጇን ሊይዛት አይገባም ነበር። ዘበኛ እስከሆነ ድረስ እጇን ሊይዛት አይገባም ነበር። በፍጹም እጇን ሊይዛት አይገባም። ብቻ ያው እጇን ከያዛት በኋላ ምን እንደተፈጠረ ምን እንደተከሰተ አይታችኋል። ኃይለኛ ፋይት ነበር። ያው እንደምንም ብለው አገላገሏቸው። ከዛም በኋላ ፂኑላ ሲቆጣት ነበር። ቃል እንዴት እጅሽን እንዲይዝ ትፈቅጃለሽ ምናምን ብሎ የሌለ በቃ ገጭጓ ሲል ነበር። ብቻ ከባድ ነው። ሜርሲ እንግዲህ አፍተር ፋይት መታ ስትስቅበት ነበረ። የሌለ ሙድ ስትይዝበት፣ ስታላግጥበት ብዙ ነገር ስትለው ነበር። በዛ ምክንያት እንግዲህ እንዳያችሁት ነው። በዛ ምክንያት ይዟት ስታላግጥበት ይዟት አንቋት ሀብሉን ይሄን አይደል ሰረክሽ ያልሽኝ፣ እንደዚህ አይነት 10 ገዝቼ ወረወርብሻለሁ፣ የሰው ማንነት ሳታውቂ እንደዚህ አፍሽን አትክፈቺ አይነት ወሬ ሲያወራት ነበር። የሌለ በቃ ጓ ሲልባት ሲቆጣት፣ ለነገሩ ትንፋሿ እስኪቆራረጥ ድረስ ነው አንቆ የያዛት። ትንፋሿ እስኪቆራረጥ ድረስ አንቆ ይዟታል።
አንቆ ይዟታል። ብቻ የሌለ ነው ያስገረመኝ ያለምንም ፍርሃት ነው ልጅቷን አንቆ የያዛት። ብቻ ይመቸው እንግዲህ። ከዛም በኋላ ሱራ ወደ ቤት ሄዷል እና ቤት ሲሄድ ሀኒን ሳሎን ተቀምጣ ነበርና እንደምንም ዘሎ ሳታየው ዘሎ ወደ ውስጥ ገባ። ከዛም በኋላ እናትየው ምን ሆነ ነው ምናምን ብላ ነው ተከትላ የገባችው። ያው እንግዲህ ከዛን አባትየው ወዲያውን የመጣው እነሱ ጋር ገባ። ሉሊትን እንዲፈልጋት ሚሽን ሰጠው። ምንድን ነው የሚያደርገውን ሱራ ሉሊትን ይዞ ያደርስለታል አባቱ ወይስ እንዴት ነው የሚያደርገው? ምን የሚፈጠር ምን የሚከሰት ይመስላችኋል? ምን የሚከሰት ይመስላችኋል? ሉሊትን አሳልፎ የሚሰጥ ይመስላችኋል ለአባቱ ወይስ አይሰጠውም ብላችሁ ታስባላችሁ? እንግዲህ አባትየው ሀኒን ሲያያት አንቺ ነሽ እጩኛ ተብዬው ምናምን ብሏት ስመለስ እዚህ እንዳላይሽ ቀጥ ብለሽ ውጪ ሲላት ነበር። ብቻ ሀኒ በመሀል ተሰቃይታለች። የልጁ አባት ውጪ ከዚህ ስመለስ እንዳላይሽ አላት። ባርኮን ደግሞ እንዳያችሁት ነው አትወጪም አይቻልም ምናምን ብሎ ምግብ አግሩሷት አብልቷት ምናምን ያው ወደ መኝታ እያስገባት ነው። ቁጭ ትያታለች ምናምን ነገር ብሎ ገጭ ጓ ሲልባት ነበር። ብቻ ያለው ሁኔታ በጣም ከባድ ነው። ያለው ሁኔታ በጣም ከባድ ነው። ያለው ሁኔታ በጣም ከባድ ነው። እውነት ለመናገር ከባድ ነው። ብቻ መጨረሻ ላይ ደግሞ ምን እንደተፈጠረ አይታችኋል። መጨረሻ ላይ ጉድ ነው እየተፈጠረ ያለው ጉድ። ሱራ እና ሰኒ ሊገናኙ ነው። ተደዋውሎ አስቸኳይ ነው ምናምን ተባብሎ ሊገናኙ ነው። ከዛም በኋላ እንግዲህ እንዳያችሁት በጣም በሚገርም ሁኔታ ሱራ ቤት ነበርና ሜርሲ ከላይ ሆና እያየችው ነው እና ሲወጣ አይተዋለች እና ተከትለዋለች። ምን እንደምትሰራ የት እንደምትሄድ አያለው ብላ ተከትለው ነው ሄደችው። በሚገርም ሁኔታ ተከትለው ነው ሄደችው። በሌላ በኩል ደግሞ ያው ሰኒ ለቃል ያለውን ሁኔታ ልትነግረው አልቻለችም። የት እንዳሉ የልጁ ቤት የት እንደሆነ ልትነግራት አልቻለችም። በዛ ምክንያት ቅር ብሎታል። ከዛም ያው ሰኒ ስትወጣ ቃልም ከኋላ እየተከተላት ነው። እንዳያችሁት ነው። ከኋላ እየተከተላት ነው። ነው ሁለቱ ይገናኛሉ። ሁለቱ ሲገናኙ ደግሞ ከኋላ ማን አለ? ከሰኒ ኋላ ቃል አለ። ከሱራ ኋላ ሜርሲ አለች እና ከባድ ነው የሚሆነው እና ምን የሚፈጠር ይመስላችኋል? ምን የሚከሰት ይመስላችኋል? እና ያለው ሁኔታ በጣም ከባድ ነው። ያው እዛ ሲገናኙ እንግዲህ ኃይለኛ ድብድብ ቃል ከሱራ ጋር ይፈጠራል እና ቃል ሀኒ ላይ ለመድረስ አሁን ብዙ ፍንጭ ያገኛል ብዬ አስባለሁ። እንደዛ ነው የማስበው እና ቃል አሁን አይለቃቸውም ብዬ አስባለሁ። ሁለቱን አይለቃቸውም። አንድ ላይ ካያቸው የሚለቃቸው አይመስለኝም። እሱ ለምን ዘበኛ እዛ ቤት ውስጥ እንዳለ ሰኒ ደግሞ ለምን እሱ ጋር እንደዚህ ሆና እንደመጣች ያው የሆነ አንድ ላይ ሊያነቡ ይችላል ነገር ሆነና በዛ ምክንያት ሁለቱንም አይለቃቸውም ብዬ አስባለሁ። እናንተስ
በዚህ ጉዳይ ላይ ምን ታስባላችሁ? ሀኒስ እስካሁን ድረስ አልወጣችም። እንግዲህ ሰውየው በራቡላ በችጋር ሲጠብሳት ነበር። እናትየዋ በጣም አዝና ነበር ስታያት የሌለ በቃ። እናትየዋ ምንም ማድረግ አትችልም፣ የሱራ እናት ማለት ነው። እንዴት ላርግሽ፣ ምን አባቴ ላርግሽ ምናምን ብላ ስታክፋት ነበር። ያው ምንም ማድረግ አትችልም። በሚያሳዝን ሁኔታ የሚፈጠረውን ነገር ቁጭ ብሎ ከማየት ውጭ ሌላ ምንም ማድረግ አትችልም። ብቻ እስቲ ቀጣይ ክፍሎች ላይ ይፈጠራል ይከስታል ብላችሁ የምታስቡት ማንኛውንም ሀሳብ፣ አስተያየት፣ ግምት በሙሉ በኮሜንት መስጫ ሰጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ።